ወልደ ዘብዴዎስ የዘብዴዎስ ልጅ የወንጌላዊ ዮሐንስ የሐዋርያው ዮሐንስ መልእክት ትርጓሜ አንደኛ ዮሐንስ ምዕራፍ 1 ትርጓሜ መልእክተ ዮሐንስ ይላል። ዮሐንስ ፍቁረ እግዚእ ይለዋል፣ የጌታ ወዳጅ ማለት ነው። ዮሐንስ ታኦጎሎስም ይለዋል፣ አቡ ቀለምሲስም ይለዋል፣ ቁጽረ ገጽም ይለዋል። ሁሉም ስሞቹ የራሳቸው ታሪክ አለው። ጥር 4 ቀን ጥሩ አድርገን ተማምረነዋል። ሚዲያው ላይ አለ፣ እሱን አንደግመውም። ትልቁ ነገር ግን ፍቁረ እግዚእና የጌታ ወዳጅ በሚባል ይታወቃል። ደረጃው ግን ከአራቱ ወንጌላውያን አንዱ ነው። ከ12ቱ ሐዋርያትም አንዱ ነው ዮሐንስ ወንጌላዊ። አንድ ራእይ፣ አንድ ወንጌል፣ 3 መልእክት፣ አጠቃላይ 5 መጻሕፍትን ጽፎልናል። በመጽሐፍ ደረጃ ማለት ነው። የተማረውን ያስተማረ፣ ያስተማረውን የኖረውን የጻፈ ሐዋርያ ነው ማለት ነው። በሌላ መልኩ ዮሐንስ ወንጌላዊ ጌታን ለመምሰል ይፋጠን የነበረ ሐዋርያ እንደሆነ ደግሞ ደጋግሞ ይገለጣል። መልኩም ኢየሱስ ክርስቶስን እንደሚመስል ትርጓሜያችን ይናገራል። አይሁድም ተናግረዋል። የሐዋርያው ዮሐንስና የኢየሱስ መልክ አንድ ነውና ኢየሱስን ያዝን ብለን ዮሐንስን ብንይዘው ያመልጠናል ብለው እነሆ ይህን ይነጋገሩ ነበርና ይሁዳ 30 ብር ከሰጣችሁኝ እኔ የሰላምታ አለዋወጥ የመምህርና የደቀ መዝሙር አለን፣ ሰላም ለከ ብዬ ሄጄ ስሰግድለት እናንተ መጣችሁ ትይዛላችሁ። እኔ ከእሱ ጋር አብሬ ስለኖርኩኝ ባደረበት እያደርኩኝ በዋለበት እየዋልኩኝ የቃሉን ትምህርት የእጁን ተአምራት ሳይኖርኩኝ ሐዋርያ ነኝ። ስለዚህ አሳልፌ እሰጣችኋለሁ ብሎ ምልክት ሰጥቷቸዋል ማለት ነው። አንደኛው መልኩ ጌታን ይመስል ነበር ነው። ሁለተኛው ደግሞ ሕይወቱ ወይም ደግሞ አስተምሮቱ ወይም ደግሞ ጌታን ለመምሰል በተአምራትም በተለያዩ ነገሮች ጌታን ለመምሰል ይጥር የነበረ ሐዋርያ ነው። በሌላ መልኩ ሁሉም ቀራንዮ ላይ መከራ ፈርተው፣ ሞት ፈርተው፣ ዱላ ፈርተው ጥለውት ሲሸሹ፣ ጴጥሮስ ሲክድ፣ ሌሎቹ ደግሞ ወደኋላ ሲዘገዩና በየዛፉና በየዋሻው ገብተው እነሆ መከራውንና መገረፉን፣ መቸንከሩን፣ መደብደቡን፣ መሰቀሉን፣ መሞቱን ሳያዩ ሲቀሩ ዮሐንስ ወንጌላዊ ግን ስምን መልአክ ያወጣዋል እንደተባለው ፍቁረ እግዚእ የጌታ ወዳጅ ተብሏልና መስቀል ስር ሆኖ ገና ከሊቶስጥራ እስከ ቀራንዮ መስቀል ተሸክሞ ከምሴተ ሐሙስ ከሌሊቱ 3 ሰዓት ጀምሮ የተገረፈውን ግርፋት፣ የተገፋውን መገፋት፣ የወደቀውንና የተነሳውን፣ የተሸከመውንና የታሰረውን ይልቁንም በጲላጦስ አደባባይ ሲቆምና ጲላጦስም ሲያነጋግረው ከጲላጦስ ጋር ሲነጋገር ይልቁንም ደግሞ እንደፈለጋችሁ አድርጋችሁ ሰቅላችሁ እንደፈለጋችሁ አድርጉ ብሎ አሳልፎ ሲሰጠው እነሆ ከቀኑ 3 ሰዓት ጀምሮ እስከ 6 ሰዓት ወደ ቀራንዮ መስቀል ተሸክሞ መጓዙን ከ6 ሰዓት እስከ 9 ሰዓት መስቀል ላይ ተንጠልጥሎ በ5 ምስማር ተቸንክሮ በአንድ ጦር ተወቅቶ ጭንቅል ራሱ ላይ የሾህ አክሊል ትብትብ ተደርጎበት ራሱን በዱላ መታወት፣ ፊቱን በጥፊ መታወት፣ ምራቃቸውን ተፍተውበት ሐሞትን አጠጥተውት እነሆ በ5 ምስማር ደረቱን፣ ግንባሩን፣ እጆቹን፣ እግሮቹን ወቅተው ይሙትልን ብለው መጥተው ነፍሶ ወይቤ ተፈጸመ ሁሉ ተፈጸመ ተጠናቀቀ ሲል መስቀል ስር የተገኘ ይልቁንም ደግሞ አንገቱን ለስ አድርጎ በማይመቸው መስቀል ላይ ሆኖ ስጋውን ቆርሶ ደሙን አፍሶ ወደ ዮሐንስ ዘወር አለና ወይቤሎ ለረዱ ደቀ መዝሙሩን እንዲህ አለው፣ ነያ እምከ እናትህን ይዘህ ወደ ቤት ግባ። ወይቤላ ለእሙ ወደ እናቱ ደግሞ ያንን የተቆራረጠ ስጋ የፈሰሰ ደም በሰውነቱ ፊትና ፊቱ በደም የማይታይ አምላክ ይዜን ይላዩ ወደ ጓለሚያው ውበቱ ደምግባቱ ከሰው ልጆች ይበልጣል። አንድም የሚበልጠው ወደ ግብፅ ከመጣበት ከ5ቱ አንዱ በመልኩ ስቦ የራሱ አገልጋዮች ለማድረግ፣ ሁለተኛው በዚህ ሲያስተምር 3 ዓመት ከ3 ወር እየተዘዋወረ 5 አይነት ግሩፕ ይከተለው ነበር። አንደኛው መልኩን ለማየት ይጋፋ የነበረ እንደሆነ ይነገራል። ያ መልክ ግን መዝሙረኛው ልበ አምላክ ዳዊት በመዝሙር 44 ቁጥር 2 ላይ ሴን ይላዩ ሙሉ ደጓለሚያው ደምግባቱ ውበቱ ከሰው ልጆች ይበልጣል የተባለው ኢሳይያስ አስቀድሞ እንደተናገረው ደምግባት ወዴት ነው? ያ
መልክ ወዴት ነው እንደነሳ ነው የለ ወጾረ ሕማመነ የእኛን ሕማም ተሸከመ፣ የእኛን መከራ ተቀበለ። በእርሱ ቁስል እኛ ተፈወስን። እንደ በጎች እንቀዘበዝ ነበርና ወደ በረቱ ከበረቱ ወጠን ነበርና እርሱ ቆስሎ እኛን ወደ በረቱ መለሰን። በእርሱ ቁስል እኛ ተፈወስን። ተጨነቀ፣ ተገረፈ፣ ተደበደበ፣ ተሰቀለ። ሥጋውን ቆርሶ ደሙን አፍሶ ዓለሙን አዳነ። ቅዱስ ጴጥሮስ ወደ መስቀል ሲወጣ የእኛን ኃጢአት ተሸክሞ ወጣና በቆረሰው ሥጋው በፈሰሰው ደሙ ኃጢአታችን ታቀልን ይለናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ የዘብዴዎስ ልጅ ዮሐንስ ወንጌላዊ ከ12ቱ ሐዋርያት ከ4 ወንጌላውያን ዘንስር ዮሐንስ ተብሎ በአሞራ የማይበርበት የለም። እንደገና ከላይ ሆኖ አሞራ ወደ ታች የማይመለከተው ነገር የለምና የአሞራ አይን ንስር ይለዋል። የአሞራ አይን ከባድ ነው። ከላይ ሆኖ ከታች ተመልክቶ ሁሉን ነገር ያየውን ማንሳት የሚችል አይን ያለውና በሮም አንስቶም በሮም ተመልሶ መሄድ የሚችል ነውና ዘንስር ዮሐንስ ተብሎ የተሰየመ ነው። ዮሐንስ ወንጌል ምን ማለት ነው? እሱ ባለ ራእይ ነው። እሱ እነሆ ወንጌላዊ ነው። እሱ ነቢይ ነው። እሱ ሐዋርያ ነው። እሱ ካህን ነው። እሱ ባህታዊ ነው። እሱ ድንግል ነው። እሱ እነሆ የፍቅር ሰው ነው። እሱ የጌታ ወዳጅ ነው። እርሱ ፍቁረ እግዚእ ጌታ የሚወደው የተባለ ደቀ መዝሙር ነው። እስከ ሞት ድረስ የታመነ መከራ ፈርቶ ያልሸሸ ያንተ መከራ ለኔ ይሁን አንተ እነሆ እንዳትሞት እኔ ልሞት ለውጥ ቢመጣ ይሻል ነበር እያለ ሲያለቅስ የነበረ ባለቀሰው እንባና ባዘነው ሐዘን 70 ዘመን ኑሮ አልቅሶ ቁጹረ ገጽ የተባለ ሐዋርያ ነው። ይህ ሐዋርያ እነሆ 3 መልእክታትን፣ 1 ራእይን፣ 1 ወንጌል የጻፈ ነውና ራእዩን ምዕራፍ 22 ያለው ነው ተማምረናል ትርጓሜውን። አሁን ላይ ደግሞ 3 መልእክታት አሉት። 3 መልእክታት በተራ እንመለከታለን። መልእክተ ዮሐንስ ሐዋርያ እነሆ ትርጓሜ ምዕራፍ 1 እስከ ቁጥር 3 ተማምረናል። አሁን ከቀረንበት ላይ ትርጓሜ ነውና እየተከታተላችሁ ክፍል 2 ነው። ክፍል 1 ተመምረናል። ዛሬ ክፍል 2 ብለን ነው የምንጀምረው። መነሻችን ምን ይላል? በአጭር ቁመት በጠባብ ደረት ተወስኖ ሲያስተምር ያየነው እሱ ነው ይላል ዮሐንስ ወንጌላዊ። በአጭር ቁመት በጠባብ ደረት ተወስኖ 20 ዓለማትን የፈጠረ 20 ዓለማት የማይወስኑት ልባሉ። ይልቁንም እመቤታችን ድንግል ማርያም የ15 ዓመት ዕድሜዋ 9 ወር ከ5 ቀን በማህፀኗ ወሰነችው። 20 ዓለማት ግን አይወስኑትም። 20 ዓለማትን ይወስናቸዋል። 20 ዓለማትን ፈጥሮ 20 ዓለማት የማይወስኑት እርሱን ድንግል ጾረቶ በከርሳ ውእቱኒ ቀደሳ፣ እርሱ መርጧታልና፣ እርሱ ቀድሷታልና፣ እርሱ እናቴ ብሏታልና እናቱን ፈጠረ። እርሷም ደግሞ እነሆ ፈጣሪን ጸንሳ ወለደችው። እርሱም የፈጠረውን ፍጥረት አልናቅም፣ ይልቁንም አክብሮ ከስጋዋ ስጋ ከነፍሷ ነፍስ ወስዶ የድንግልና ጡቶቿን ጠባ። በድንግልና አይኖቿ አየችው፣ በድንግልና ከንፈሯ ሳመችው፣ በድንግልና ክንዶቿ ታቀፈችው፣ በድንግልናዋ ጀርባ አዘለችው፣ በድንግልና እግሯ ግብፅ ለግብፅ ኢትዮጵያ ለኢትዮጵያ ይዛው ተንከራተተች። በድንግልና ማህፀኗ ወለደችው። በድንግልና እጆቿ እነሆ ዳሰሰችው። በድንግልና ጆሮዎቿ ሰማችው። ሁለመናዋ ድንግል ነው። ክብርና ምስጋና ለድንግል ማርያም ይሁን ለእናታችን። ዛሬ ሐምሌ 21 ቀን ነው። ሐምሌ 20 ርጉረ ርግብ ይባላል። ትናንት ተማምረነዋል፣ ገብቷል። ገብታችሁ ማየት ትችላላችሁ። ገብረ መስቀል ሚዲያ ላይ ዩቲዩብ ላይ ግቡና ይሁት። ግንቦት 1 ቀን ተወለደች። ሐምሌ 20 ቀን 80 ቀኗ ነው። በ80 ቀኗ እንደ ብሉይ ኪዳን ሙሴ እንደተሰጠው ሕግ ማለት ነው ለአብርሃም የግዝረት ቃል ኪዳንን ከሙሴ ጋር ደግሞ የ40 ቀንና የ80 ቀን ሕግን ሰጥቷል እግዚአብሔር ማለት ነው። ስለዚህ እንደ ሙሴ ሕግ ወንድ ልጅ በ40 ቀኑ ወደ መሰዊያው 2 የርግብ ገላግል ተይዞለት 1 ያመት ጠቦት ይያዝና ያመጡ ጠቦት እነሆ
የሚቃጠል መስዋዕት ይቀርባል። ሁለቱ ዋኖሶች ደግሞ ርግቦች ደግሞ ለስርየት ይቀርባሉ ማለት ነው። ስለዚህ ወንድ ልጅ በዚህ አይነት መልኩ የብሉይ ኪዳን ይፈጸም ነበረ። በአዲስ ኪዳን ደግሞ በ40 ቀን በሀብተ ወልድና ስመ ክርስትና ተነስቶ በክርስቶስ ክርስቲያን በወልድ ውሉድ ውሉደ እግዚአብሔር ተብለን ክርስቲያኖች እንባላለን። በክርስቶስ ክርስቲያን ክርስቶስ እኛ ክርስቲያን ተብለን ማለት ነው። ወደ ሴቶች ስንመጣ በብሉይ ኪዳን ሴቶች በ80 ቀን አንድ ጠቦት ለሚቃጠል መስዋዕት 2 የርግብ ዋኖስ እነሆ ለኃጢአት ስርየት ይዘው ይገቡ ነበር እና ወደ አዲስ ኪዳን ስንመጣ ደግሞ እነሆ ይሄ ሴቶች በ80 ቀን ሀብተ ወልድና ስመ ክርስትና እንዲነሱ ተደርጓል ማለት ነው። በአብራከ ዮርዳኖስ በአብራከ መንፈስ ቅዱስ በማኅፀነ ዮርዳኖስ ተጠምቀው ማለት ነው። ስለዚህ እመቤታችን የሐናና የኢያቄም ልጅ ናትና እነሆ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ሕግን የሚያከብሩ ትእዛዝን የሚጠብቁ ነቀፌታ የሌለባቸው ናቸውና በ80 ቀን እንደ ልማዱ እንደ ሕጉ ወደ ቤተ መቅደስ ሐምሌ 20 ቀን ይዘው 1 የዓመት ጠቦት ለሚቃጠል መስዋዕት 2 የርግብ ዋኖስ ይዘው ሄደው እመቤታችንን ካህኑ ዘካርያስ ካህኑ ስምዖን ተቀብለው ባርከው መልሰዋታል ማለት ነው። በ3 ዓመቷ ወደ ቤተ መቅደስ ገብታለች። 2 ጊዜ ወደ ቤተ መቅደስ ገብታለች። አንድ ጊዜ በ80 ቀኗ፣ ሁለተኛ የስዕለት ልጅ ናትና እዚህኛው ሕግን ለመፈጸም ነው። ሕግን የ80 ቀን ሕግን ለመፈጸም ነው። ሁለተኛው ግን ታኅሳስ 3 ቀን ግን የስዕለት ልጅ ናትና ስዕለትን ለመመለስ በመከራዬ ጊዜ በጭንቄ ጊዜ የተናገርኩትን በአፌ የተናገርኩትን በሌላ ያሰብኩትን ስለቴን መልሳለሁ ብሎ ልበ አምላክ ዳዊት በመዝሙር 65 ላይ እንደተናገረው በጉ ቤተከ ምስለ መባዬ ወውብ ብጻቴ ዘነበኩ በከናፈሬ ዘእቤ አመ ምንዳቤ በከናፈሬ በችግሬ ጊዜ በአፌ የተናገርኩትን የተሳልኩትን ስለቴን እነሆ መልሳለሁ እንዳለው በ3 ዓመቷ እነሆ ስለታቸውን መልሰዋል። ለዚህም ነው ሐምሌ 20 ቀንና ታኅሳስ 3 ቀን አንድ ላይ ሆኖ ከ33ቱ በዓላተ እግዝእትነ ማርያም ተብሎ ይቆጠራል። ለምን? ይህኛው ወደ ቤተ መቅደስ የገባችበት ነው። ታኅሳስ 3ም ወደ ቤተ መቅደስ የገባችበት መቅደሷ ወደ መቅደስ ገባች የተባለበት ስለሆነ ከ33ቱ በዓላት ሁለቱ ድምር አንድ መቅደስ ወደ መቅደስ መግባት ነውና ተቆጥሯል ማለት ነው። ስለዚህ ምን ይላል? እነሆ በአጭር ቁመት በጠባብ ደረት ተወስኖ ሲያስተምር ያየነው ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ወዘገሰሳሁ በእጃችን ዳሰን የተረዳነው እሱ ነው። ዮሐንስ በራሱ ላይ እጁን ዘርግቶ አጥምቀኒ በማይ ከመ ይትቀደስ ማይ በማኅተመ ሰማይ እነሆ ውሃው በሰማያዊ ፈቃድ እንዲቀደስ እንዲባረክ አጥምቀኛል። አጥመቆ ዮሐንስ ለኢየሱስ ወገሰሶ እንተ ይትገሰጽ ርእሶ የማይዳሰሰውን ሰውነቱን ዳሰሰው፣ በራሱ ላይ እጁን ዘረጋ። ጌታም በዮሐንስ እጅ በዮርዳኖስ ተጠመቀና እኛ ተጠምቀን ወለደነ ዳግመ እማይ በውሃ ወልዶናል። በውሃ የወለደ ክብርና ምስጋና አምልኮትና ውዳሴ ለአምላካችን ለእግዚአብሔር ይሁን። በእጃችን ዳሰን የተረዳነው እሱ ነው። 3 ዓመት ከ3 ወር አብሯቸው ሲኖር በማንኛውም ምክንያት ይዳሰሱት ነበር። በእጁ ይዳስሳቸዋል። እነሱም ደግሞ እግሩን ሰውነቱን ይዳስሳሉና እሱን ይዳስሳሉና የዳሰስን ብሎ አመጣው ይለናል ማለት ነው። ይቀጥልና እስመ ሕይወት ስጋዌ ታውቃልናለችን ስጋዊ ነገረ ስጋዊ የሰው የመሆን ምስጢር ታውቃልናለችና ወስማ ሆነ መስክርናት መሰከርናት ይላል። ነገረ ስጋዊ ታውቃለችና መሰከርናት። ቀዳሚው ቃል ያ ቃል ቀድሞ ነበረ። ውእቱ ቃል ያ ቃልም በእግዚአብሔር ዘንድ ነበረ። ቃል ሥጋ ሆነ፣ ያ ቃልም ሥጋ ሆነ። ይችን መሰከርናት። ያ ቃል ቀድሞ ነበረ፣ ቃሉ በእግዚአብሔር ዘንድ ነበረ፣ ቃሉ እግዚአብሔር ነበረ። ቃል ሥጋ ሆነ፣ ያ ቃልም ሥጋ ሆነ እያል መሰከር ብቻ አይደለም። ወበውእቱ ሥጋ ተሳተፈ ለምስለ ወልድከ ወኮነ ኀበ ሥጋ ከድንግል ማርያም በወሰደው ሥጋ ሰው አምላክ ሰው ሆነ። በአዳም ምክንያት ሰው ከክብሩ ቀንሶ ከሰው ወደ እንስሳ ተመልሶ ነበርና በዳግማዊ አዳም በመድኃኔዓለም ሰው እነሆ እንደገና ሰው ሆኖ ከሰው በላይም አምላክ ሆኖ ክብር ጨምሯል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን።
ምን አለ? መሰከርና ውእቱ ቃል ሥጋ ሆነ ብለን እስመ በፈቃዱ ወበስመ ረታሙ ወመንፈስ ቅዱስ መጽአ ወአዳነነ። እስመ በፈቃዱ በራሱ ፈቃድ፣ አንድም በአባቱ ፈቃድ ከሰማየ ሰማያት ወረደ። ፍቅር ሳበው ለወልድ ኃያል መንበሩ አስወስከ። ፍቅር ሳበው ወደ ድንግል ማርያም በፍቅር ተስቦ መጣ። እመቤታችን ደግሞ የፍቅር እናት ድንግል ማርያም ጸንሳ ወለደችው። የድንግልና ጡቶቿን አጠባችው። ለዚህ ነው እስመ በፈቃዱ በስምረተ አቡሁ፣ በራሱ ፈቃድ በአባቱ ፈቃድ እነሆ መጽአ ወአዳነነ፣ መጣ ተወለደ አዳነን። በአብ ፈቃድ የምትሆን ሥጋዌ የዘላለም ድነት እንደሆነች እንነግራችኋለን። እስመ ኢፈነወ እግዚአብሔር ለወልዱ ውስተ ዓለም ከመ ይኮንንዎ ዘእንበለ ከመ ይሕው ዓለም በእንቲአሁ ይላልና። ምንድን ነው የሚለው? እስመ ኢፈነወ እግዚአብሔር ለወልዱ ውስተ ዓለም ከመ ይኮንንዎ ዘእንበለ ከመ ይሕው ዓለም በእንቲአሁ። እግዚአብሔር አብ ልጁን የላከው ተከሶ ተፈርዶበት እንዲቀር ያይደለ ዓለምን አድሎ ወደ ነበረ ክብሩ እንዲመለስ እንዘ ኢየዐርቅ እምመንበረ ስብሐት ከክብሩ ሳይጎድል ውስተ ማኅፀነ ድንግል ሀደረ። ቃል ወደ ድንግል ማርያም መጥቶ አደረ። ወኮነ ሰብአ ከማነ እንደኛ ሰው ሆነ። ወተወልደ በቤተልሔም በቤተልሔም ተወለደ። በከመ ሰበኩ ነቢያት እንደሰበኩ አድኀነነ አዳነን፣ ወቤዘወነ ቤዛ ሆነን፣ ወረሰየነ አድኀነነ ወቤዘወነ ወረሰየነ ሕዝበ የራሱ ሕዝቦች አደረገን ነው የሚናገረው። በሐሙስ ውዳሴ ማርያም ቅዱስ ኤፍሬምም ይህንን ቃል ተናግሮታል ማለት ነው። ወርኢናሃ ወሰማዕናሃ አንሰኬ መጻእኮ ከመ ይርከቡ ሕይወተ ዘላለም ወፈድፋደ ይርከቡ ሲል ከቃሉ ሰምተናልና፣ አንድም የሚንዋቀሙ በቅድምና የነበረ የእሱን የትንሣኤውን ነገር እንነግራችኋለን። ውእቱ ዘሰማዕናሁ ናሁ ነዐርግ ኢየሩሳሌም ሲል የሰማነው እሱ ነው። ወደ ኢየሩሳሌም እንውጣ፣ አልዓዛር ታሟልና እንሂድ እንቀስቅሰው እያለ ሲናገር የሰማነው እሱ ነውና ይልና ወሰምዐ ኮነ መሰከርና ውእቱ ቃል ኀበ እግዚአብሔር ውእቱ ብለን ወንዜንወክሙ ንሕነ እነሆ ነአምን ከመ አብ ህልው በወልድ ወበመንፈስ ቅዱስ። አብ በወልድ በመንፈስ ቅዱስ ህልው ሆኖ እንደሚኖር የህልውና አኗኗሩ እንነግራችኋለን። ወነአምን ከመ ወልድ ህልው በአብ ወበመንፈስ ቅዱስ፣ ወልድ በአብና በመንፈስ ቅዱስ ቃል ሆኖ እንደሚኖር እንነግራችኋለን። ወነአምን ከመ መንፈስ ቅዱስ ህልው በአብ ወበወልድ፣ መንፈስ ቅዱስ በአብና በወልድ ሕያው ሆኖ ወይም ደግሞ ሕይወት ሆኖ እንደሚኖር እንነግራችኋለን ብሎ ተናግሮ ነበርና ውእቱ ዘሰማዕናሁ ናሁ ነዐርግ ወደ ኢየሩሳሌም እንውጣ ብሎ ሲናገር የሰማነው እሱ ነው። ወዘርኢናሁ በዝግ ደጅ ገብቶ ሰላም ለክሙ ሲል ያየነው እሱ ነው። በቀራንዮ ላይ በመስቀል ተንጠልጥሎ ሥጋው ተቆርሶ ደሙ ፈሶ አጥንቱ ተጨርቶ ግንባሩ፣ ደረቱ፣ እግሮቹ፣ እጆቹ በጭንካር ተቸንክረው በኑ ተወቅቶ ምራቅ ተተፍቶበት ራሱ በዱላ አብደለውት፣ ይልቁንም በጥፊ መተውት፣ ይልቁንም ሆምጣጤ አጠጥተውት ሥጋውን እና ከነፍሱ የለየ ነፍሱ ሲኦል ወርዳ ሲኦልን በርብራ ነፍሳትን ወደ ገነት ስትመልስ ሥጋው ደግሞ በዮሴፍና በኒቆዲሞስ አማካኝነት አዲስ መቃብር ወደ ጎልጎታ ወርዶ በሦስተኛው ቀን በዐቢይ ኃይል ወሥልጣን በራሱ ኃይልና ስልጣን የተነሳ ማን ነው ካልከ ኢየሱስ ክርስቶስ ነው። ተነስቶም አየነው። ከተነሳ 40ውን ቀን 7ቱ ኪዳናትን የቅዳሴውን ስርዓት፣ የውዳሴውን ስርዓት፣ የኪዳኑን ስርዓት እያስተማራቸው 11 ጊዜ ታይቷቸው ተገልጦላቸዋልና አየነው አሉ። ወዘሪናሁ በዝግ ደጅ ገብቶ ሰላም ለክሙ ብሎ እጁን አርአዮ ለቶማስ ዘተገቡ ለእንድርያስ ቅንዋተ ደሙ፣ ለቶማስ የጎኑን መወጋት ለእንድርያስ ደግሞ ግንባሩን፣ ደረቱን፣ እጆቹን፣ እግሮቹን ቀኖት ያረፈበትን አሳየ። ለሁሉም ለ11ዱም ሐዋርያት አሳያቸው። እመቤታችንም አሳያት። ለማርያም መግደላዊት፣ ለሳራ፣ ወለሰሎሜ፣ ወለኩሎን አለ። እነሆ ግርፋቱንም ስቅራቱንም መከራውን ላዩ በሙሉ ትንሣኤውንም አሳይቷቸዋል። ወዘሪናሁ ያየነው ከተነሳ በኋላ የዳሰስነው እንደተንሳ ሙታን አስተርአዮን እንዲል ቅዱስ ያሬድ እንደተንሳ ሙታን አስተርአዮን
ለአንስት ለማርያም መግደላዊት ለሳራ ወደ ሰሎሜ ወደ ሁሉ ቅዱሳት አንስት ብሎ ቅዱስ ያሬድ የሚገልጠው ከተነሳ በኋላ ለማርያም እመ አምላክ ለማርያም መግደላዊት ለሳራ ለሰሎሜ ሁሉም በርተው ለተገኙ ሴቶች ታይቷቸዋል። በዚህም ነው ያየነው የዳሰስነው በዝግ ቤት ገብቶ እነሆ የታየው ይልቁንም ደግሞ ትንሣኤውን ምታት አይደለ በእውነት ተነስቶ ያየነው እርሱ ነው ይላል። ወዘጠየቅነው ወዘገሰጽነው ትንሣኤውን ስለማወቅ በእጃችን ዳሰን የተረዳነው እሱ ነው። ማን? መድኃኔዓለም ነው። ከድንግል ማርያም የተወለደው መድኃኔዓለም እርሱን እነሆ አየነው። በየት አየነው? ከትንሣኤው በኋላ ሰላም ለክሙ እያለ በሶስት መግቦት አንደኛው ሉቃስና ኒቆዲሞስን የሚበላላቸው ብሎ ወደ ቤታቸው ገብቶ ባርኮ ቀድሶ ምግባቸው ሲሰጣቸው አይተውታል። አየነው ጌታ ተነስቷል። እንደገና 11 ሐዋርያት በአንድ ላይ ሆነው በተዘጋ ደጅ የሚበላ የላችሁም ወይ ሲላቸው አለ ብለው እነሆ በፊታቸው ምታት አይደለ ፊት ለፊት ሲበላ እነሆ አይተውታል። ያየነው ይሄ ነው። ሌላው ጥብርያዶስ ላይ አሳ አጣው ሲንከራተቱና ሲጨነቁ ተገይቶ ችግራቸውን ያስወግድላቸው አይተውታል። ልማዱ 6ቱ ተቀምጠው 6ቱ ቆመው እዚያ በፊት ይበላ ነበርና በዚያን ቀን ግን ምታት አይደለ እነሆ በእውነት እንደተነሳ ሊያመለክታቸው ሁሉም ቆመው እያዩት እነሆ የተመገበ ያየነው የዳሰስነው የተመለከትነው ሐዋርያት ነው ማለት ነው። በዝግ ደጅ ገብቶ ሰላም ለክሙ ብሏቸው ወመሰሎሙ ከመ ዘመንፈስ እዩ ይላል። ምታት መስሏቸው ደንግጠዋል። ምንትኑ ያፈራክሙ አነ ውእቱ። ምን ያስፈራችኋል? አምላካችሁ መድኃኒታችሁ እኔ ነኝ እኮ ከሙታን ተለይቼ ተነስቻለሁ። ተንሥአ በከመ ይቤ ያለው ዜ መላእክት እንደነገሯችሁ አስቀድሜም እንደነገርኳችሁ ተነስቻለሁ። ምን ትፈራላችሁ? እያለ ያበረታታቸው እርሱ ነው። ምን አለ? ከመ ዘመንፈስ ይርእዩ ይላል። ምታት መስሏቸው ደንግጠዋል። ምንትኑ ያፈራክሙ አነ ውእቱ ርእዩ እደውየ ወእገርየ ወግሥጹኒ ወአእምሩ ከመ አነ ውእቱ እስመ ለመንፈስሰ አልቦቱ ሥጋ ወዐጽም በከመ ትሬኡኒ። ኑ ጎኔን በጦር የተወጋውን ደረቴን፣ ግንባሬን፣ እጆቼን፣ እግሮቼን በሚስማር የተቸነከርኩትን እዩ። ምታት አጥንት ሥጋ ሰውነት የለውም፣ እኔን ግን ሰውነት ተመልከቱ ብሎ ለቶማስ ጎኑን የተወጋውን ለእንድርያስ ደግሞ በሱ ለሁሉም ሐዋርያት ግንባሩን፣ ደረቱን፣ እጆቹን፣ እግሮቹን የተቸነከረውን አሳያቸው። ጉዳቱ ነዋቸው በእናንተ ምክንያት በዓለም ምክንያት ተጎዳው ሲላቸው እና ወአእምሩ ከመ አነ ውእቱ እስመ ለመንፈስሰ አልቦቱ ሥጋ ወዐጽም በከመ ትሬኡኒ። እንደምትመለከቱኝ የኔ ሰውነት ነው፣ መንፈስ ግን ሰውነት የለውም ብሎ አጽናንቷቸዋል። ትንሣኤ ታውቃልናለችና አየነው ዳሰስ ትንሣኤ የክርስቶስ ትንሣኤ ታውቃልናለችና ምታት አይደለም እውነት እንደተነሳ ራሱን ገልጦልናልና ስለዚህ ወዘገሰስናሁ አየነው ዳሰስነው ተመለከትነው። ሌላው ወስማ ኮነ መሰከርናት ንስትዎ ለዝንቱ ቤተ መቅደስ ዋና ነሶ በሳልስት ዮሐንስ ወንጌል ምዕራፍ የማቴዎስ ወንጌል ምዕራፍ 20 ይህንም ቤተ መቅደስ አፍርሱት በሦስተኛው ቀን አነሳዋለሁ ያለው ሰውነቱን እንደሆነ ተረዳን። አየን። ውእቱሰ ይቤሎሙ በእንተ ሥጋው። ስለ መቅደስ ስለ ፈሪሳውያን ይህን ቤተ መቅደስ አፍርሱ እስኪላቸው 40 ዘመን የተሰራ ቤተ መቅደስ እንዴት በአንድ ቀን አፍርሶ በ3 ቀን አነሳዋል ይለናል እያሉ ይጨነቁ ነበር። እርሱ ግን ስለ ሰውነቱ ይነግራቸው ነበር ይለናል። ይቀጥልና ወነበረ በማነ እግዚአብሔር አብሁ እንዲል በአብ ዘንድ ታውቃ ያለች ትንሣኤ ለሰው ሁሉ ሕይወት እንደሆነች እንነግራችኋለን። ለእመ ኢወድቀት ኃጢአተ ሥርናይ ወይሞተት ባሕቲታ ትነብር ወእመሰ ሞተት ብዙኃ ፍሬ ትፈሪ። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ አንዲት ፍሬ ትወድቃለች፣ ትሞታለች፣ ትነሳለች፣ ትበቅላለች። አንዷ ፍሬ ስለ አንዱ ፋንታ 30፣ 60፣ 100 ፍሬ ታፈራለች። ካልሞተች ግን አትበቅም። አየኸው፣ ሰውም ካልሞተ ትንሣኤ ሙታን የለውም። ስለዚህ ክርስቶስ ሞተ፣ ትንሣኤን አመጣ። እኛም እንሞታለን፣ ግን በክርስቶስ ትንሣኤ እንነሳለን። ወለነኒ ያነሳን በትንሣኤ እኛንም በትንሣኤ ያነሳናል ይለናል ቅዱስ ያሬድ። ወታውቀት ትንሣኤ ታውቃልናለች ወሪናሃ አውቀናታል ተረድተናታልና
ወሰማዕናሃ አነ ውእቱ ትንሣኤ ወሕይወት ሲል ከቃሉ ሰምተነዋል። አነ ውእቱ ትንሣኤ ወሕይወት፣ ትንሣኤም ሕይወትም መንገድም እኔ ነኝ ሲል ለፊልጶስና ለሐዋርያው ቶማስ ሲናገር ሰምተናል። ስለዚህ ትንሣኤም ሕይወትም አንድ እግዚአብሔር ነው፣ ራሱ ኢየሱስ ክርስቶስ ነው። ቶማስ መንገዱ በየት ነው? አናውቀውም፣ ባላወቅነው እንዴት እንሄዳለን ሲል መንገድ ሕይወትም ትንሣኤም መንገድም እኔ ነኝ። ፊልጶስ አብን አሳየንና ይበቃናል። እኔን አላያችሁኝም እስካሁን አብ በእኔ እኔ በአብ እንዳለ እወቁ። ወንዜንወክሙ ለክሙ ከመ አንትሙ ትኩኑ ሱታፌ ምስሌነ፣ እናንተም ከእኛ ጋር አንድ ትሆኑ ዘንድ አንድ ሁኑ ብለን እንነግራችኋለን። እናንተም ከእኛ ጋር አንድ ሁኑ ብለን አንድ ትሆኑ ዘንድ እንመክራችኋለን፣ እንነግራችኋለን። እናንተም ከእኛ ጋር አንድ ትሆኑ ዘንድ አንድ ሁኑ ብለን እንነግራችኋለን። አንድ ሁኑ። አብ በእኔ እኔ በአብ እንዳለው ምንድን ነው ያለው? በአብ ወልድ ወመንፈስ ቅዱስ ወከመ በወልድ አብ መንፈስ ቅዱስ ወከመ በመንፈስ ቅዱስ አብ ወልድ ህልው ነው እንደሚኖሩ እኛም አንድ ሆነን እንድንኖር እናንተም ከእኛ ጋር አንድ እንድትሆኑ እንነግራችኋለን፣ እናስገነዝባችኋለን፣ እንነግራችኋለን ይላል። ወሱታፌነሰ ምስለ አብ ወምስለ ወልዱ ኢየሱስ ክርስቶስ፣ ከእናንተ ጋር አንድ መሆን እንደምነው ትሉኝ እንደሆነ ከእኛስ ጋር በሃይማኖት አንድ መሆን ከእግዚአብሔር አብ ከባሕሪ ልጁ ከኢየሱስ ክርስቶስ ጋር አንድ መሆን ነው። አንድም ከእኛ ጋር በሃይማኖት በልጅነት አንድ ትሆኑ ዘንድ አንድ ሁኑ ብለን እንነግራችኋለን። ከእናንተ ጋር በሃይማኖት በልጅነት አንድ መሆን ምን ይረባል? ምን ይጠቅማል ትሉኝ እንደሆነ ከእኛ ጋርስ በሃይማኖት በልጅነት አንድ መሆን የሚናቅ አይደለም። ከእግዚአብሔር አብ ከባሕሪ ልጁ ከኢየሱስ ክርስቶስ ጋር አንድ መሆን ነውና አይደል? ሐዋርያው ወንጌላዊ ዮሐንስ ሲናገር በትርጓሜ ወዘንተ ንጽሕፍ ለክሙ ከመ ትፍሥሕትክሙ ወፍጽምተ ትኩን አለ። ይህን ስጽፍላችሁ ይህን ስነግራችሁ ይህንንም እንጽፍላችኋለን ትፍሥሕትክሙ ፍጽምተ ትኩን ብለን ተድላ ደስታችሁ በእኛ ፍጹም ትሆን ዘንድ ቀድሞ ሲያስተምራቸው መከራ እየተቀበሉ ኋላ ክታብ ጽፈው ሲሰዱላቸው ይህ ሁሉ እንጂ ለእኛ ብለው ነው ብለው ደስ ይላቸዋልና። አንድም ትፍሥሕት ፍጽምተ ትኩን በክሙ ተድላ ደስታችን በእናንተ ፍጽምት ትሆን ዘንድ ቀድሞ ሲማሩላቸው ሲያምኑላቸው ሲጠመቁላቸው ኋላ ክታብ ጽፈው ሰደውላቸው ሲቀበሏቸው ደስ ይላቸዋልና። ትኩኑ ሱታፌ ምስሌነ ውስታፌ ለሰ ላለው አመጣው። የዮሐንስ ወንጌል ምዕራፍ 15 ቁጥር 11 ላይ 17 24 ላይ እንደዚህ ይለናል። የዮሐንስ ወንጌል በነገራችን ላይ የዮሐንስ ወንጌል 13 14 15 16 በኢየሱስ ክርስቶስ እነሆ ወደ መከራ የሚሄድበትን መንገድ እንዴት አድርጎ እንደሚሄድ ለሐዋርያት እግር በማጠብ እንደገና ደግሞ እንደሚሰቀል፣ እንደሚሞት፣ እንደሚቀበር፣ እንደሚነሳ የተናገረበት ከ13 ጀምሮ እስከ 16 ያለው መከራውን ግብታዊ እንዳይሆንባቸው ድንገት እንዳይሆንባቸው አውቀው እንዲረዱ ተከታታይ ያስተምራቸው ነበረ። ለግንዛቤ ምክንያቱም እንደ ክረምት ማዕበል እንደ ውሃ ፈሳሽ ወይም ደግሞ እንደ እንግዳ ደራሽ እንዳይሆንባቸው ሲያዝ አስቀድሞ ግንዛቤ የሰጣቸው ነበረ። ወነገርኩክሙ ዘንተ ከመ ይሃሉ ልብየ ወፍስሐየ ወፍቅርየ ኀቤክሙ ከመ ፍጹመ ይኩን ፍስሐክሙ። አያችሁ፣ ይህን አስቀድሞ ነግሯቸው ነበር። ምን አለ? ወነገርኩክሙ ዘንተ ከመ ይሃሉ ልብየ ወፍስሐየ ወፍቅርየ፣ ፍቅርየ ልቤ በእናንተ እንደሚኖር ኀቤክሙ ከመ ፍጹመ ይኩን ፍስሐክሙ፣ ደስታችሁ ፍጹም እንዲሆን አስቀድሜ ነግሬያችሁ ነበረ። ስለዚህ እንዳትደነግጡ። መደንገጥ እይደንግጥክሙ ያለው ለዚህ ነው። በዮሐንስ ወንጌል ምዕራፍ 14 ላይ እመኑ በእግዚአብሔር ወእመኑ ብየ፣ በአባቴ እመኑ በእኔም እመኑ፣ በአባቴ ቤት ብዙ መኖሪያ አለ።
መንግስተ ሰማያት ማለት ነው። የዋሃን በክብር፣ ጻድቃን በክብር፣ ሰማዕታት በክብር፣ ደናግል በክብር፣ ባሕታውያን በክብር፣ አገልጋዮች ምዕመናን በክብር የሚስተናገዱበት ብዙ ቦታ አለ እያለ ይነግራቸው ነበረ ማለት ነው። የዮሐንስ ወንጌል ምዕራፍ 16 ቁጥር 24 ላይ ደግሞ እንደዚህ ብሏቸዋል። ምን አለ? ከመ እመ ሰአልክዎ ለአብ በስሜ ሁሉ ይሁበክሙ። አብን በስሜ ብለምነው ሁሉ ይሆንላችኋል። ወእስከ ይእዜሰ ይሰሰልክምዎ ወይምንትኒ በስሜ ሰአሉ ወትነስኡ ከመ ፍጹመ ይኩን ፍስሐክሙ። ለምኑ ይሆንላችኋል፣ ደስታችሁ ፍጹም እንዲሆን። ይእዜሰ በምሳሌ ነገርክሙ ወባቲ ይበጽሕ ጊዜሁ አመ ኢይነግረክሙ። በምሳሌ አላ የአይደአክሙ ክሱተ በእንታ። ባልነግራችሁ ኑሮ እንግዳ የሆነባችሁ ነበረ። ነገር ግን እንግዳ እንዳይሆንባችሁ አስቀድሜ ነግሬያችኋለሁ እና የሚመጡት ነገሮች ሁሉ እንግዳ እንዳይሆኑባችሁ ጠብቋቸው ይለናል። ይህንን ነው የሚናገረው። ወዛቲ ይእቲ ዜና እንተ ሰማዕናሃ ትካት እምኔሁ። ይህች በጥንተ ስብከት ከእሱ የሰማናት ትምህርት ናት። ተኮኑ ሱታፌ ምስሌነ ብሎ ነበርና ከመ ይኩኑ አሐደ ብነ ከማነ ከመ ይኩኑ አሐደ ብነ ከማነ። ዮሐንስ ወንጌል ምዕራፍ 14 ከመ ይኩኑ አሐደ ብነ ከማነ ዘኪያክሙ ተወክፈ ኪያየ ተወክፈ። እናንተን የተቀበለ እኔን ተቀበለ፣ እኔን የተቀበለ የላከኝን ተቀበለ። ጻድቅን በጻድቅ ስም የተቀበለ የጻድቅን ዋጋ ያገኛል። ነቢዩን በነቢዩ ስም የተቀበለ የነቢዩን ዋጋ ያገኛል። አንድም ከመ ትፍሥሕክሙ ፍጽምተ ትኩን ለዓለም ወዘንተ እነግር ለዓለም ከመ ፍሥሓ ይኩን ፍጹመ በላዕሌሆሙ ሲል የሰማናት ትምህርት ይህች ናት። መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ የዮሐንስ ወንጌላዊ የሐዋርያው ዮሐንስ መልእክት ምዕራፍ 1 ከቁጥር 1 እስከ 3 ክፍል 1 ተመምረናል። አሁን ደግሞ ከክፍል 2 ከቁጥር 3 እስከ ቁጥር 6 ድረስ ብርሃን ወንዜንወክሙ ከመ እግዚአብሔር ብርሃን ውእቱ፣ በብርሃን እንጂ በጨለማ የሚሰራውን አያውቅም አሉት። ጽድቅ ጻድቅ ምእመን ውቅት ጻድቅ እውነተኛ ሰው የተናገረው እመኑ። እንኳንስ የእግዚአብሔር እውነተኛ ሰው ሲናገር ሲስተው እመኑ። ወጽልመትሰ አልቦ ኀቤሁ ኢያሐተኒ። ኃጢአት ድንቁርና ግን በሱ ዘንድ ጥቂትስ እንኳ የለም፣ አንድ ወገን እንኳ እንደሌለበት እንነግራችኋለን። መዝሙር 104 ቁጥር 2 ዮሐንስ 8:12 ላይ ያለ ቃል ነው። ገብታችሁ